ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። በሶማሊያ በከፍተኛ ሁኔታ ሲጠበቅ የነበረው የተባበሩት መንግስታት ድርጅት የጠራው አስቸኳይ ስብሰባ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ተካሂዷል። ምሽቱን በተካሄደው ስብሰባ ላይ ሶማሊያ ክሷን አቀርባለች። በተመሳሳይ ደግሞ ተከሳ የቀረበችው እስራኤልም በጉዳዩ ዙሪያ የማትለውጠው አቋም መሆኑን በጸጥታው ምክር ቤት ጭምር ገልጻለች። የአሜሪካ አቋም ደግሞ በርካቶችን አስገርሟል፣ አወዛግቧል። አሜሪካስ በዚህ ስብሰባ ላይ ምን አለች? በዝርዝር የምታደምጧቸው ጉዳዮች ነው የሚሆኑት። በሌላ በኩል ክቡራን አድማጮች አሜሪካው ፕሬዚደንት ዶናልድ ጄ ትራምፕ ኢራን አሁንም የኒውክሌር የጦር መሳሪያ በማብላላት ላይ መሆኗን አንዳንድ ዜናዎችና መረጃዎችን እየሰማው ነው። ይህ መረጃ እንዲረጋገጥልኝ በአስቸኳይ ትዕዛዝ ሰጥቻለሁ። እየተረጋገጠልኝ ከሆነ በኢራን ላይ ሌላ ዙር ጥቃት በከፍተኛ ሁኔታ ይከፈታል ሲሉ ዛቻ ማሰማታቸው ተሰምቷል። ይህንን ጠንከር ያለውን የትራምፕን ዛቻ ተከትሎ ኢራን በጉዳዩ ዙሪያ ምላሽ ሰጥታለች። ይህንን በተመለከተ የምታደምጡት ዝርዝር መረጃ ይኖራል። እስከ ፍጻሜው ዝርዝሩን አብረን እንከታተለው። በቅድሚያም የተባበሩት መንግስታት ድርጅት በሶማሌላንድ ጉዳይ ለመወያየት የጠራው አስቸኳይ ስብሰባ ሶማሊያ እንደጠበቀችው ከውሳኔ ሳይደረስ ያለ ስምምነት መጠናቀቁ ተሰማ። በስብሰባው ላይ በቀዳሚነት ንግግር ያደረጉትና ጉዳዩን ለተባበሩት መንግስታት ድርጅት ያስረዱት ተጎጂ ነኝ ያለችው ሶማሊያ ናት። ሶማሊያም በተወካዩ አምባሳደር አቡባካር ኦስማን በኩል ንግግር ያደረገች ሲሆን የእስራኤልን ድርጊት የለየለት ወረራ ስትል አውግዛለች። የሶማሊያን አንድነት የሚፈታተን ህገወጥ ተግባር ሲሉም አውግዘውታል። አምባሳደር ኦስማን እስራኤል የሰጠችውን እውቅና ተቀባይነት የሌለውና ዋጋ ቢስ በማለት የተቹት ሲሆን አክለውም ይህንን ድርጊት የዓለም አቀፍ ህግን የጣሰ እንደሆነና እስራኤል ይህንን ያደረገችው በጋዛ የሚገኙ ፊልስጤማውያንን ወደ ሶማሌላንድ ለማምጣትና ለማስፈር ካላት እቅድ ጋር ተያይዞ ሊሆን እንደሚችል ስጋታቸውን ሲገልጹም ተደምጠዋል። በስብሰባው ላይ ተከሳሽ ሆና የቀረበችው እስራኤል በበኩሏም በአምባሳደሯ በኩል ባሳወቀችው ውሳኔ ለሶማሌላንድ እውቅና መስጠቷ ትክክለኛ ውሳኔ መሆኑንና ይህንን ጉዳይ እንደማትቀለብሰው ወደኋላ እንደማትልበት ለጸጥታው ምክር ቤት አስታውቃለች። በተባበሩት መንግስታት ድርጅት የጸጥታው ምክር ቤት በተካሄደው ጉባኤ ላይ እስራኤል ለሶማሌላንድ እውቅና መስጠቷ ትክክለኛ ውሳኔ መሆኑን ባቀረበችበት ንግግር በርካታ የተባበሩት መንግስታት ሀገራት የእስራኤልን እርምጃ ፊልስጤማውያንን ከጋዛ ለማስወጣት አሊያም በአካባቢው የጦር ሰፈር ለማቋቋም አስባለች በማለት ቢወቅሱም እስራኤል ግን ይህንን ውሳኔዋን እንደማትቀለብሰው ወደኋላ እንደማትልበትና ለሶማሌላንድ እውቅና በመስጠት የመጀመሪያዋ ሀገር በመሆኗም ደስተኛ መሆኗን ገልጻለች። ከአረቡ ዓለምና ከአፍሪካ የተውጣጡ 22 አባል ሀገራት ያሉት የአረብ ሊግ የእስራኤልን ውሳኔ ክፉኛ የተቃወመው ሲሆን የሊጉ የተባበሩት መንግስታት ድርጅት አምባሳደር ማጌኒ አብዱል ፈታህ አብዱል አዚዝ በዚህ ውሳኔ ምክንያት የሚከሰት የትኛውንም አይነት የፊልስጤማውያንን ስደትም ሆነ የሰሜን ሶማሊያን የጦር ሰፈር ለማቋቋም የሚደረጉ ውሳኔን እንቃወማለን ሲል ተደምጧል። በተባበሩት መንግስታት ድርጅት የእስራኤል ተቀዳሚ አምባሳደር የሆኑት ጆናታን ሚለር ይህ ሶማሊያ ላይ የተቃጣው ውሳኔ አይደለም፣ በሁለቱ ወገኖች መካከል የሚኖር ውይይትንም አያግድም፣ እውቅና እድል እንጂ የእምቢተኝነት ምልክት አይደለም ሲሉ ለጉባኤው ተናግረዋል። ባለፈው ሳምንት ለሶማሌላንድ እውቅና የሰጠችው እስራኤል ከሀርጌሳ ጋር በግብርና፣ በጤና፣ በቴክኖሎጂ አብራ ለመስራት ወስናለች። የእስራኤሉ አምባሳደር ሲናገሩ ከሶማሌላንድ ጋር ያደረግነው ስምምነት የአብርሃም ስምምነት መንፈስን የተከተለ ነው። በተጨማሪም ሶማሌላንድ በቀይ ባህር አካባቢ ያላት ስትራቴጂካዊ ቦታ ከየመን ሀውቲዎች የሚሰነዘረውን ጥቃት ለመከላከል የባህር ላይ ደህንነትንም ለማስጠበቅ ለእስራኤል ወሳኝ ቦታ መሆኑን ተወካዩ ገልጸዋል። ውሳኔዋ የማይቀለበስ መሆኑን የገለጸችው በተባበሩት መንግስታት ድርጅት የጸጥታው ምክር ቤት የተገኘችው እስራኤል ጨምራም ስታስረዳም ሶማሌላንድን እኛ ሀገር ብለን እውቅና በመስጠት የመጀመሪያ እንሁን እንጂ ሶማሌላንድ ሀገር ከሆነች ቆይታለች ብለዋል። ሶማሌላንድ ሀገር ከሆነች ቆይታለች። በዲሞክራሲ በነጻነት ያበበችና የተሳካ ምርጫ ያደረገች የምስራቅ አፍሪካ ሀገር ናት። እኛ ሀገር ብለን ከመጥራታችን በፊት 34 ዓመት ነጻነቷን አውጃ ኖሯለች። አዲስ ጉዳይ አይደለም ሲሉም አጣጥለውታል። በሌላ በኩል በጸጥታው ምክር ቤት ድምፅን በድምፅ የመሻር ቬቶ ፓወር ያላት አሜሪካ አወዛጋቢ አስተያየትን የሰጠች ሲሆን እስራኤል ዲፕሎማሲያዊ ግንኙነት ከማንም አካል ጋር የመመስረት መብት አላት ስትል አሜሪካ እስራኤልን ደግፋ የቆመች ቢሆንም በሌላ በኩል ግን ለሶማሌላንድ እሷ እውቅና እንደማትሰጥና በሶማሌላንድ ጉዳይ ላይ የተለወጠ አቋም እንደሌላት አሜሪካ በአምባሳደሯ በኩል ገልጻለች። በተባበሩት መንግስታት ድርጅት የአሜሪካ አምባሳደር የሆኑት ታሚ ብሩስ የሀገራቸው
ያላቸው አሜሪካን አቋም ባሳወቁበት በዚህ ስብሰባ ላይ እንደማንኛውም ሉዓላዊ ሀገር እስራኤል ዲፕሎማሲያዊ ግንኙነት ከፈለገችው አካል ጋር የመመስረት መብት አላት፣ ይህንን አንቃወምም ብላለች። እስራኤል ለሶማሌላንድ የሰጠችው የሀገርነት እውቅና ከወራት በፊት የተለያዩ ሀገራት በተናጠል ለፊሊስጤም ከሰጡት እውቅና ጋር የሚመሳሰል መሆኑን አምባሳደሯ ጠቅሰዋል። በዚህ ዓመት በዚህ ምክር ቤት አባላትን ጨምሮ በርካታ ሀገራት ለፊሊስጤም እውቅና ሲሰጡ ነበረ። ያን ጊዜ ምንም ያላለው የጸጥታው ምክር ቤት የአረቡ ዓለም አሁን ግን ለሶማሌላንድ እውቅና ተሰጠ ሲባል እየተሰባሰቡ ይሄን ያህል መጫጫ ጊዜ ማባከን ነው ብለዋል የአሜሪካዋ አምባሳደር። ለፊሊስጤም የሀገርነት እውቅና ተሰጠ ሲባል ምንም ያላለው የጸጥታው ምክር ቤት አሁን ላይ ታዲያ ለሶማሌላንድ የሀገርነት እውቅና ተሰጠ ሲባል መሰባሰቡ ጊዜ ከማባከን ውጪ የሚታይ አንዳች ነገር የለውም ብለዋል። ነገር ግን ፕሬዚደንት ዶናልድ ጄ ትራምፕ ለሶማሌላንድ እውቅና ይሰጡ እንደሆነ ተጠይቀው ለጊዜው አንሰጥም በሚል መናገራቸው ይታወቃል። ይህንን ተከትሎ አምባሳደሯም ይህንን አቋም ሲያስረዱ ለጊዜው እኛም የተለወጠ አቋም የለንም በማለት አስረድተዋል። ለጊዜው የሚለው ቃል በዲፕሎማሲ ቋንቋ ምናልባት ወደፊት የሚለውን አመላካች መሆኑን ተንታኞች ይገልጻሉ። የጸጥታው ምክር ቤት ስብሰባ ላይ የተገኘችው ግብጽ በጉዳዩ ዙሪያ ያላትን ተቃውሞ ስትገልጽ እስራኤል በአፍሪካ ቀንድ ጣልቃ እየገባች ነው ስትል ከሳታለች። በተመሳሳይ ይህንን ክስ የምትጋራው ቱርክም ውሳኔው የሶማሊያን ሉዓላዊነት የሚጋፋ ነው ስትል ተደምጣለች። ቻይናና ሩሲያ የምስራቁን ክንፍ እየመሩ በጋራ እስራኤልን ነቅፈው ሶማሊያን ደግፈው በስብሰባው ላይ ታይተዋል። የሶማሌላንድ ጉዳይ በቀጥታ የሚመለከታት ኢትዮጵያ አሁንም አቋሟን ከማሳወቅ ታቅባ ጉዳዮችን በዝምታ እየገመገመች መሆኑ ተመልክቷል። በሌላ ዜና የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ በኢራን ላይ ተጨማሪ ጥቃት ሊፈጸም እንደሚችል መናገራቸው ተሰማ። ኢራን የባላስቲክና የኒውክሌር ጦር መሳሪያ ግንባታ መርሃ ግብሯን መልሳ የምትጀምር ከሆነ የሚፈጸምባት ሌላ ዙር ከባድ ጥቃት በቅርቡ ይኖራል፣ አሜሪካም ይህንን ጥቃት ትደግፋለች ብለዋል። ፕሬዝደንቱ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ከተወያዩ በኋላ ለጋዜጠኞች ምሽቱን በሰጡት መግለጫ ላይ ኢራን የኒውክሌር ጦር መሳሪያዎችን ለመገንባት ከዚህ ቀደም ኢላማ ከተደረጉት ውጪ ሌሎች ቦታዎችን እየተጠቀመች መሆኗን ምርመራ እንዲደረግ አዝዣለሁ። ይህ ምርመራ ከተደረሰበት አሜሪካ በቅርቡ ተጨማሪ ጥቃት በኢራን ላይ ትፈጽማለች ብለዋል። ይህ በድንገት በፕሬዝደንት ዶናልድ ጄ ትራምፕ የተሰነዘረው ጠንካራ በኢራን ላይ የተሰነዘረው ዛቻን ተከትሎ የኢራኑ ጠቅላይ መንፈሳዊ መሪ አያቶላ አሊ ካሚኒ ከፍተኛ አማካሪ የሆኑት አሊ ሻምሃኒ በማህበራዊ ትስስር ገጻቸው በሰጡት ምላሽ በኢራን ላይ የሚሰነዘር የትኛውም አይነት ጠባጫሪ ጥቃት ፈጣንና የከፋ ምላሽ እንደሚሰጠው እናስረግጣለን ብለዋል። ትራምፕ ባለፈው ዓመት ሰኔ አሜሪካና እስራኤል በኢራን ላይ በፈጸሙት የአየርና የሚሳኤል ጥቃት የሀገሪቱን የኒውክሌር ተቋማት ፈራርሰዋል ሲሉም ኢራን ግን የኒውክሌር ጦር መሳሪያ እየገነባች ያለመሆኑን ገልጸዋል። መልሰው ለመገንባት ሙከራ እያደረጉ እንዳልሆነ ተስፋ አደርጋለሁ፣ የገነቡ ከሆነ ግን ከማጥፋት ውጭ ምንም አማራጭ የለንም ብለዋል ትራምፕ። ፕሬዚደንቱ ኢራን ባለፈው ዓመት ከተመቱባት ቦታዎች ውጪ ለጦር መሳሪያ ግንባታ ሌሎች ቦታዎችን እየተጠቀመች መሆኑን የሚያመለክቱ መረጃዎች አሁን ላይ እያነበብኩ ነው። ያ እንዲረጋገጥልኝ እፈልጋለሁ። የተረጋገጡ ነገሮች ከወጡ ሁሉም ነገር ያከትማል ብለዋል። ባለፈው ዓመት ሰኔ ወር ላይ ለ12 ቀናት የዘለቀ ጦርነት ከእስራኤል ጋር ያደረገችው ኢራን የጦር መሳሪያ ተቋማትን መልሳ እየገነባች መሆኑን የሚያመለክቱ ዘገባዎችን በማውገዝ የስነ ልቦና ዘመቻ እየተካሄደባት መሆኑን ትገልጻለች። ጨምራም ራሷን ለመከላከል ሙሉ ለሙሉ ዝግጁ መሆኗንና አዲስ ጥቃት የሚሰነዘርባት ከሆነ በእስራኤል ላይ አስከፊ ውጤት ይኖረዋል ስትል ኢራን አስጠንቅቃለች። ይህ በዚህ እንዳለ ሐማስ ትጥቁን የማይፈታ ከሆነ ከባድ ጥቃት ይጠብቀዋል ሲሉ ፕሬዚደንት ትራምፕ ሌላ ዛቻቸውን በሐማስ ላይ ሰንዝረዋል። የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ተቀብለው ያነጋገሩት ፕሬዚደንት ዶናልድ ጄ ትራምፕ ሁለተኛው ዙር የጋዛ የሰላም እቅድ በፍጥነት በሚጀመርበት ሁኔታ ላይ ገልጸው ለሐማስም ከባድ ማስጠንቀቂያ አስተላልፈዋል። እስራኤልና ሐማስ ወደ ቀጣዩ የሰላም ሂደት በምን ያህል ፍጥነት እንደሚሸጋገሩ በጋዜጠኞች የተጠየቁት ትራምፕ ሂደቱ በአስቸኳይ እንደሚሆን ጠቅሰው ሐማስ ትጥቁም በቶሎ የማይፈታ ከሆነ ከባድ የሆነ ቅጣት ይጠብቀዋል ሲሉም ገልጸዋል። ባለፉት ወራት ተግባራዊ የሆነው የመጀመሪያው ዙር የጋዛ ስምምነት የተጠናቀቀ ሲሆን በሁለተኛው ዙር ሐማስ ትጥቅ እንዲፈታ ይጠበቃል ተብሏል።
ትራምፕ እቅዳቸውን በሆነው በሰላም ስምምነት ወደ ሁለተኛው ምዕራፍ እንዲሸጋገር መፈለጋቸውን በእቅዳቸው መሰረት በፍጥነት ወደ ሁለተኛው ምዕራፍ መሸጋገር አለብን፣ ነገር ግን ትጥቅ ማስፈታት መኖር አለበት ባይ ናቸው። ለዚህም ሐማስ በተስማማው መሰረት ትጥቅ መፍታት አለበት፣ ነገር ግን የማይፈታ ከሆነ ከባድ ቅጣት ይጠብቀዋል ብለዋል። ከዚህ ቀደም ግን የሐማስ ከፍተኛ መሪዎች ትጥቅ የመፍታት ጉዳይ ገና መሆኑን በመጥቀስ ተጨማሪ ንግግር ከአሜሪካ ጋር መደረግ እንዳለበትም አሳስበዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።